ቆማ ሁለተኛ ልጅ በወዷ ይዛ አንተ ከላሴ ጋር ቀለበት አታርግም የዛኔ እኔ ሞቻለሁ በቃ አታርግም አሳያለሁ አንተ በዚህ ያለ ሰው አይደለም አንተ ያወራውን ንግግር እሷ ተትገሙ ድገሚ በግድ ነው እንዴ ሩታ እኔ ካንቺ ጋር የሚያረጉኝ ገደል መግባት ይችላል ኦፍ ኮርስ በቃ እንደማፈልግ እየነገረች ነው ገባ ጦሮጦስ መግባት ይችላል እንደማፈልግ አይደለም አንተ የዚህን ያጭካኔ ካለ አድርገው ነው ያለች ያለሱ ከንግግሯ መረዳት የለብም እንዴ ቤት በኩል ልቡንም አይምሮንም ደፍኗለች እኮ እቺ ዳር ልክ አይደለም ግን አሁን አይ ያልገባኝ ነገር እንደዚህ እናንተ ግን ጤነኛ ናችሁ ጭንቅላታችሁ ልክ ነው የምታረገውን ነገር ማታከሆነ ይሄኔ በየቦታው አለ ማለት ነው እግዚአብሔር ይመስገን ይኑረኝ ደስ ነው የሚለኝ እንዴ ለጃ የብዙ ልጆች አባት መሆን እኮ ደስተኛ ነው የሚያደርገው እሷማ አሁን ብታረግ ላይ ከፋኝም ባይዘው ደስተኛ ነኝ እንዴ ምን ችግር አለው ምንድን መንዘላት ነገር ያየው ምንድነው ይኸውልሽ አንተ ነገር ልንገርሽ በመጀመሪያ ሰው ጋር ከመፍረድሽ በፊት እስካሁን የሆነ ሌላ ነገር ሌላ ኮንቴንት ምናምን በቃ ጀምሮ ይሆናል ብዬ ነው የገመትኩት እንጂ እዛው መጋባት ላይ መፈታት ላይ እዛው የሆነች ሴት በላይ ላይ ደርቦባት ማምጣት ላይ ምናምን ይሆናልኝ ፍጹም አልጠበቅኩምና እኔ የሚገርመኝ ነገር አለ ከነሱ ተከታዮቻቸው እነሱማ ብዙ ተመልካች ያገኙበታል ብዙ ገንዘብ ያገኙበታል ያው አይፈርድባቸውም ይሄንን ደጋግሞ ቢሰሩ ማለት ነው እኔ የሚገርመኝ ግን ተከታዮቻቸው ተመልካቾቻቸው እኔ አሁን እነዚህ ልጆች ካዩ በጣም ቆየው ድንገት ያው እኔ ስለማልከታታቸው ሁሌም ስለማሳልፋቸው ቪዲዮዋቸው ብዙ ጊዜ አይመጣልኝም ስለማሳልፋቸው ቪዲዮ ብዙ ጊዜ ስታዩት ነው የሚመጣላችሁ ደጋግሞና ስለማሳልፋቸው ብዙ አይመጣልኝም ቢመጣም አላየውም እና እንደ ድንገት አይቼው እኮ ነው ትናንትና በጣም ተገረምኩ እንዴ አሁንም እዛው መገባት መፈታታት ላይ ናቸው ወልደው ማለት ነው እኔ ልጁንም እንግዲህ ተከራይተውትም እንደሆነ የእውነት ወልደውም እንደው አላቅም ግን የእውነት ወልደው ከሆነ ወልደውም አሁንም ሌላ ሴት መደረብ ላይ ምናምን ነው የሚሰሩት ደግሞ ተመካቾቻቸው አይሰለቻችሁም እነሱ ስታዩ የምትሉት ማለት ነው ዛሬም ይጣላል ነገ ይታረቃሉ ዛሬ ይጣላሉ ነገ ይታረቃሉ ተመሳሳይ ነው ዛሬ የሆነ ሴት አግብቶ ያመጣል የሆነ ሴት ወደድኩ ይላል ከዛ ደግሞ ተመልሶ ሳጋ ይመጣል ከአንድ አይነት ድራማ እያየ ሲጃጃል ይኖራል እንዴ እነሱን የምታዩበትን እኮ የሆነ ሌላ በድራማ መልክ የሚሰራ ነገር ብታዩ ይሻላል ከምር ይሄን ያህል ሞኝነት ያጠቃቸው ልጆች መኖራቸው ይገርመኛል በዚህ ደረጃ ከአመት 2 አመት አንድ አይነት ነገር ሲታይ መኖር ወረ በጣም የሚገርም ነው ወላሂ ተከታዮቻቸው ሳላደንቅ አላልፍም ታማኝ ተከታይ ነው ያላቸው ሁሌም የማይነቁ አንድ አይነት ነገር እያዩ ሁሌም የነሱ መጣላት እውነት የሚመስላቸው የነሱ መጋባት መፋታት እውነት የሚመስላቸው ሰዎች ተከታዮቻቸው በጣም ታማኞች ማይነቁ መሆናቸው በጣም የሚገርም ነው የሚገርም ከምን እና በቃ ገርሞኝ ነው የነሱ ተከታዮች በጣም ሊደነቁ ይገባል ይሄን ደረጃ ምን ማደንዘዣ ተወግታችሁ ነው የውሸት መሆኑ ምናምን ለማወቅ አንዴ እሺ ሰዎች 2-3 ሲሰራ ይነቃል እንኳን አይደለም አመት ምናምን 2 አመት ቆይ እኮ በዚህ አይነት ነገር መስራት ከጀመሩ ልጆች ራሱ ተሄው ልጅ ራሱ ተረገዘ ተወለደ እንደገና ሁለተኛ ላይ ተረገዘ እያሉ ነው ደግሞ አሁን ይሄ ሁሉ አንድ አይነት ነገር ሲሰሩ አይደብራችሁ ይሄ ነገርሽ በቃ ድራማ አይደለም ትክክለኛ ነገር ነው እየተጣሉ ነው እየተታረቁ ነው እንበልና አንድ ወንድ አግብቶ አስወልዶ ሲያበቃ እንደገና በ30 ሴት ጋር መሄድ አሁን ይሄ ሊታይማ ላይክ ሊደረግ ኮሜንት ሊሰጥበት ምናምን የሚገባ ጉዳይ ነው አንድ ወንድ 30 ሴት መቀያየር አሁን ይሄ ተመልካች ሊያበዛለት የሚገባ ነገር ነው የኛ ሰው ምን ያህል የማይረባ ነገር ሲመለከት ማለት እንደሚወድ ማሳያዎች ናቸው በነገራችን ላይ አብሩሽና ሩታ የሚባሉት ማለት ነው በነገራችን ላይ እዚህ ሚዲያ ከቢከታተሉ አብዛኛዎቹ ምንም የማያውቁ ድራማና እውነትን ማስመሰልንና እውነተኛነትን መለየት የሚችሉበት አቅም የሌላቸው ብዙ ሰዎች እንዳሉ ነው የሚያሳየው እና የሚገርም ነው ብቻ የኛ ሰው ምን አይነት ነገር መመልከት እንደሚወድ ብቻ የሚገርም ነው የኛ ሰው የሚገርም ነው